እኔ የኔን ልብስ ሰው ሲለብስ አብረሽኝ ቤተሰብ ነን እኮ። ኧረ ሁለተኛ ልብስሽን ያው እንኳን መልበስ መሬት ወርቆ ባገኝም ለሶስት ሰዓት በተኛትሽም ትክክል ጭራሽ አትተኝም እንድትሉኝ ነው አይደለ? ምን እስር ቤት ነው እንደገባው? በቃ አበለኩኝ። ያው ደስ ይበል። ልብስ ባይኖረኝ ነው ራቁቴን እዚህ ቤት እንደምትቀመጥ ነገር አጠለበች እንጂ ለሷ ለስር ምግብ የተሰራል በጧቱ ተነስተሽ ፊልም ታያለሽ እንዴ አንቺ? ፊልም በጣም ወዶ ፊልም ነው። ረቡኒ እኮ ነው። ረቡኒ ፊልም ነው። በጧቱ ፊልም ታያለሽ? አይ ለማ ወጣ ነው ግን በጣም ወዶ ፊልም ነው። ለዛ ታሙ እስካሁን አልተነሳችም። የት ወጥተሽ? እኔ አላውቅም። ቤት አልነበርሽም እንዴ? ቤት ነኝ ግን እኔ ለምን ጆክስ ነው የምገባው? ባለቤቴ ነው። ታሙ ተኝተሻል እስካሁን? እስካሁን ምንድን ነው የምትሰሪው? እስከ 3 ሰዓት ነው የምትተኙው? አዎ እባክህ ተጫጭነን ተኛ። ደህና አደርሽ አትይም? ደህና ነኝ። እንዴት ነሽ? ታሙ የለችም ስላት እኔ እንጃ አላየሁም አለች። እኔ ከመጀመሪያ ነው ክፍሏ እየገባሁ እሷን ቼክ ማድረገው። ምን ሆነሃል? እኔም ባህሪ ታውቃለህ እንዴ? እኔ የምልሽ አንቺ ቤት ውስጥ ያለች በጠዋት ምን ተናደድሽ? አንቺ እኔን ሳታስፈቅጂ እኔ ክፍል ገብተሽ ለምንድን ነው ልብሴን የምትበጠብጪው? ለምን ነው ልብሴን የምትበጠብጪው? መች በጠበጥ? እኔ አንቺን ልብስ ነፍቼ አውቃለሁ። እሺ አሁን ይሄ እኔንና እሱን ለማጣላት ካልሆነ በስተቀር ለምን ትጣያለሽ? ምን ችግር አለ? አብሬያችሁ እየኖርኩ አይደል? እዚህ ጋር እኔ እየተናደድኩሽ ወይ እየጮህኩሽ አይደለም። ፊት ለፊት ስላገኘው ለበስኩኝ። አሁን ይሄ የሚያናድድ ነው? ፊት ለፊት አይደለም። እኔ ልብሴን በስርዓት አጣጥፌ ነው ያስቀመጥኩት። እንዴት ሆነሽ ግን? ለምን እኔ ያለው ወፍራም ነኝ እንዴ? አሁን ይሰፋኛል። በጣም ወፍራም ነሽ። ምን ከሷ ምን ያህል በወፍር ነው? ኧረ ተው በእናትህ። ረጅም ስለሆነች ነው እንጂ አሁን እኔ ከሷ ወፍራለሁ እንዴ? እኔ የኔ በርሜ ላንቺ ሁለት ታውቂያለሽ። ለራሴ ቆርሶ አሳንሷል። እንዴት ይሰፋኛል እኮ ደግሞ እኔ አሁን በመጥፎ አስቤ ምንድን ነው የሚሰፋው? ጭራሽ ይኸው ትርፍ የት እናይታለ አይሽ አይደለ? ዞሮ እኔ እናንተን ለማጨቃጨቅ ሳይሆን እኔ የኔን ልብስ ሰው ሲለብስ አልወድም። ታውቃለህ ባለቤቴ። እኔ እህቴ ራሱ እኔ ቤት መታ የኔን ቢጃማ ለመልበስ እውነት ለነገሩ እኔም አልወድም። ልብሴን ሲነኩብኝ አልወድም። ግን እቺ ቀለል ብላ ዛው ሲጄ ለበስኩ። በእምነት ለበስኩ እኮ መጠየቅ አለብሽ እኮ እኔ የኔን ነገር ሰው እኔ ቤት መጥቶ ሲነካ እኔን መጠየቅ አለበት። እኔ አብሬሽ እየኖርኩ ነው። አብረሽኝ ነው። ቤተሰብ ነን እኮ። አይ አንተ የምታመጣው ነገር ነው። ሰማካ አይ አይደለም። ጠይቀሻት ይሄንን ልልበስ ምናምን ብለሽ ብትለብሺ ጥሩ ነው። ምን ችግር አለ? እኔ ልብሶቼን በጣም እኔ ባዳ ነኝ እንዴ? እኔ ልብሶቼን በጣም ነው የምወደው። ለዛ ሰው እንዲነካብኝ አልፈልግም። እና ስለምትወጂው እኮ አልሸጥኩብሽም። ለበስኩኝ በቃ አጥቤ መልስልሻለሁ። እንዴት እንደምታስቢ ባላውቅም እኔ የኔን ነገር ነካሽብኝ ብዬ ብናደር ሶሪ በቃ እንደዚህ ስለተመቸኝ ለብሼ ነው ይቅርታ። በቃ እንደዛ ይቀልሻል። በቃ ሶሪ ምን ችግር አለ? አሁን እኮ ነገም እንደዚህ ይቀጥላል። እኔ ለምን ይቀጥላል? ኧረ ሁለተኛ ልብስሽን ያው እንኳን መልበስ መሬት ወርቆ ባገኝም በኋላ ላይ ቆልፋለሁ። አታገኝም አንቺ እኮ ሲጀምር እስከ 3 ሰዓት በተኛትሽም ትክክል አይደለም። በቃ እኔ ብርድ ብሎኝ ነው የተኛሁት። ጭራሽ አትተኝም እንድትሉኝ ነው አይደለ? ይሄ ያንተ ስራ ነው እንዴ? ምን እስር ቤት ነው እንደገባሁት? አንቺ ምንድነው ቆይ እንደዚህ ነገርኛ ነሽ? እናንተ ናችሁ ነገር ገላስ ሳልነሳ በነገር ጠቅ በነገር ያለሽ ካስሽ ነሽ የኔን ልብስ ለብሰሽ የወጣሽው። ከዛ እኔን ማስፈቀር አይደርስም። ተቀምጬ እስከምረጋጋ ቁርስ እስክንበላ አይደርስም። ላንተ ሜካፕን ስትቀባ ነበር ምናምን ብላም ስትነግረኝ ነበር። አዎ ለየት ያለ ሜካፕ አየው ተቀባው። ምን ችግር አለ?
አንቺ አላማሽ ቆይ ምንድነው አላማ? እኔ ተፋቅሮ አብሮ ለመኖር ፍቅር በቃ ፍቅር እንድትሰጡኝ ጥረት እያለ እኔ በዚህ መልኩ ፍቅር አይገባኝም አልኩሽ አይደል እንዴ? አንቺ እኔን ለምንድን ነው ማትረዳ? እሺ አሁን አንድ ነገር እኔ አንዱ ያንዱ በመልበስ እንደዛ ከሆነ ካለ ነገር እንስማማ። እሺ ይሄ አይመቸኝም የምትይው ነገር ጽፈሽ እዚህ ግድግዳ ላይ ለጥፊ። እሺ ስለዚህ አይሽኝ ያረልም ሲመጣ ጀመርሽው ያንቺን ልብ አቃለ ሲጀምር ይኸውልሽ ቢመችሽ ኖሮ ወንድሜን ከኔ ለጥለሽ ከናቱ ለጥለሽ ምናምን ብፈልግ እሱን አሁንም መነጠል ይችላልው ስላልፈለኩኝ ነው። ምን እንዳለ ነገሩ ባለፈው ድንገት አዳምጪኝ በቃ ፍቅር በምን እንትን ልበል ብዬ ስለማትሰሚኝ ነው። አንቺ ስለማትሰሚኝ ነው የምትጮሂብኝ ሁሌ። እኔ አንቺ ክፍል ገብቼ ምን እንዳለ ምን እንዳመጣሽ ሁሉ አይቻል አቅም ማየት ይቻላል። ለምን አያለው አልፈልግማ እኔ አልፈልግማ እሱ የኔ ባህሪ አይደለም የሰው ነገር መንካት የሰው ነገር መበርበር ባህሪ አይደለም። ስለዚህ አንቺ የኔ ነገር አንቺም አትንኪብኛ በቃ እንደኔ መሆን እኮ ነው። አንቺም እኔ ካለካው እኔም ስርዓት ካለኝ አንቺም እንደኔ ስርዓት ጌታ ሆይ እንዲኖርሽ ማለት ነው። ችግሩ ካንቺም ነው። ከኔ ምንድነው ችግሩ? ኖ አንቺ የሷን ልብስ መልበስ የለብሽም። ምን ችግር አለ? ልጅ እያለናቱ ያሉ ለሰው እኔ እንደውቼ ስላየው ነው። እሺ ኦሬዲ ያለሽው ሰው ቤት እንደሆነ ማወቅ አለብሽ። ስለዚህ የሰው ነገር ስትነኪ መጠየቅ አለብሽ። የወንድሜ ቤት ነው በእናትሽ። ሰው ቤት ነው ቤት ነው። የወንድምሽ እኮ የብቻው ቤት አይደለም ነው የብቻው ቤት የኔም ጭምር ነው። አንቺን አቆዳውሽም እና ታዲያ አሁን መብት ካለው እኮ ይኸውልሽ ለብቻው ምንም ነገር ማድረግ እንደሚችል ያው መጠየቅ ትችያለሽ። አንተ ዝም በል እየነገርኳት ነው። ሰማሽ አይደለ? እኔ ከሱ ጋር ባለኝ ግንኙነት መግባት አትፈልጊ። አንቺ ወንድምሽ ነው እንጂ ሌላ ነገርሽ ነው። በሱ ገባው እንዴ? በሱ አልገባው። አንቺ ነሽ ዞረሽ አትንኪኛ ፈለግሽ ቆይ እኔ በነግራችሁ አንቺ ሰው ቤት ነው አትበል። ምክንያቱም አይደለም በቃ ለመቆየት እሱ መጣች አይደለ? ንብረት የሰውን ንብረት ሁሉንም ዝም ብለህ መንካት የለባትም። ነገ የልጄንም ልትለብስ ነው ወስዳ ቆይ ሆናት ሰው ቤት ነው ዝም ብለሽ አትንጪ ምክንያቱም በእኔ ላይፍ ላይ በጣም ብዙ ፖዚቲቭ መልካም ተጽዕኖ አድርጋለች። ይሄ ሁሉ ዋጋ ከፍላለች በእኔ ህይወት ላይ የምትል ከሆነ እኔም ዋጋ ተከፍሎልኝ ነው ይሄን ሁሉ ደረጃ ደርሼ ለአንተ የተሰጠው። ስለዚህ ታውቃለህ ሁሉም ሰው ዋጋ የከፈለለት በህይወቱ አለ። አንተ ደጋግማ አንድ ይሄን ዋጋ ከፈለሽ ተብሎ ከኔ ጋር አንድ ላይ እኔ ላይ ጫና አድርጋ ከኔ ጋር እንደዚህ ሆና መኖር አትችልም። በቃ አበለኩኝ። ደስ ይበልሽ። አንተ ቆይ እንዴት ነው የምታስበው? ለምን በቃ የኔ ነገር አትንካብኝ። እኔ አልፈልግም በቃ አዝናው ግን ታዲያ አንድ ሸሚዝ እንደዚህ ተወያለሽ። ለምን ያው ቦዲ ለምን ትንሿ ለምን አትሆንም? ቲሸርት ብጣሽ ለምን አትሆንም? በቃ የኔ ነገር የኔ ነው። እኔ የሷን አልለካውባትም ማለት አትንካብኝ። በቃ ተከባብረን መኖር ካለብን እንኖራለን። አለበለዚያ ሁልክ ማለት ይችላል። ሁለተኛ በቃ የዛሬው ይሁን ሌላ ጊዜ ግን ልብሴን አትንኪ ብለሽ ቆልፈሽ ወይ ለአንድ ሸሚዝ እንደዚህ ጦርነት ይነሳል። ለምንድን ነው ማላነሰው? ልብስ ባይኖረኝ ኖሮ ራቁቴን እዚህ ቤት ፈተሻም ለመለመችኝ እኮ እየሰማ አይደለም እንዴ? ሸሚዙ አስፈልጎሽ ከሆነ መጠየቅ ነበር። ስጭኝ ብለሽ እንትን ቡቱቶ ደግሞ እኔ የለውበትም። እንግዲህ እናንተ እንደፈለጋችሁ መጨቃጨቅ ትችላላችሁ። መሀል ቤት እኔም አልቃጠልም። የት ልትሄድ ነው? ቁርሴን ሰርቼ ልብላ ነገር አጠገበችኝ። ግን ለእሷ ልስር ቁርሴን ሰርቼ ልብላ ገርም ነው በጣም። እንዴት ነው እንደዚህ የሚዘለቀው? እኔ አግብቼ የመጣሁት እኮ አንተን ነው ከአንተ ጋር ልኖር ነው እንጂ ከእህትህ ጋር ልኖር አይደለም እንዴ። ሌላ ምን መጥፎ ባል ሌላ ሁለተኛ ያገባው እየመሰለኝ እኮ ነው። ሁለት ባል አግብቼ ልኖር እንደ አንድ ቤት ላይ ኧረ ታሞ እዚህ ቁርስ የተሰራ አለ እኮ አንቺ ታዲያ ተሰርቶ እያለ እሷ ኪችን ልትሰራ ሄዳ እንደገና ምግብ የተሰራ አለ